ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረስተ ዜናዎቹን ነው። የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር በትግራይ ወጣቶች በግዳጅ ለውትድርና እየታፈሱ ነው መባሉን አስተባበሉ። የኤርትራ መንግስት በህዝቡ እጅ ያለ ገንዘብ ለመሰብሰብ የተዘጋጀው ናቅፋን ለመቀየር በማሰቡ ነው ተባለ። በበለጸጉት ሀገራት ጥብቅ ቁጥጥር የሚደረግባቸው የህንድ መድኃኒት አምራች ኩባንያዎች ፊታቸውን ወደ አፍሪካ በማዞር ገዳይ እጾችን እንደ ከረሜላ እየቸበቸቡ መሆኑ ተነገረ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር በትግራይ ወጣቶች በግዳጅ ለውትድርና እየታፈሱ ነው መባሉን አስተባበሉ። ኃላፊዋ ለጋዜጠኞች በሰጡት መግለጫ የህወሓትና የትግራይ ህዝብ ጥያቄ የትግራይ ህዝብ ራሱን በራሱ እንዲያስተዳድርና የራሱን እጣ ፈንታ እንዲወስን ነው ሲሉም ነው የተደመጡት። ዝርዝሩን ይዘናል። የህወሓት ቁልፍ ሰው ፈትለወርቅ ገብረእግዚአብሔር ለተወሰኑ ጊዜያት ከሚዲያ ርቀው ከቆዩ በኋላ በወቅታዊ የትግራይና አጠቃላይ የህወሓት አቋም ዙሪያ መግለጫ ለመስጠት በህወሓት ጽህፈት ቤት ከጋዜጠኞች ጋር ቆይታ አድርገዋል። የህወሓት ጽህፈት ቤት ኃላፊዋ ፈትለወርቅ በዚህ ቆይታቸው የድርጅታቸውን ወቅታዊ የፖለቲካ አቋም እንዲሁም ከፌዴራል መንግስት ጋር የገቡበትን እሰጥ ገባ ጨምሮ ድርጅቱ በቀጣይ መሆን አለበት ብሎ ያመነበትን ሀሳብ ተናግረዋል። ይህንንም ተከትሎ የህወሓትና የትግራይ ህዝብ ጥያቄ የትግራይ ህዝብ ራሱን በራሱ እንዲያስተዳድርና የራሱን እጣ ፈንታ እንዲወስን ያሉት ኃላፊዋ ይህንን ጥያቄ በመጠየቁም ሊቀጣ አይገባም ሲሉ ተደምጠዋል። የፕሪቶሪያን ስምምነት በመጣስ በትግራይ ላይ የድሮን ጥቃት ፈጽመዋል በሚል የፌዴራል መንግስትን የከሰሱት ኃላፊዋ የኢትዮጵያ መንግስት ከምዕራብ ትግራይ እስከ ምስራቅ ትግራይ ሰራዊቱን በማሰባሰብ ለጦርነት እየተዘጋጀ ይገኛል ሲሉ ነው የተናገሩት። የፌዴራል መንግስት በበኩሉ ጦርነት የማስጀመር እቅድ እንዳለው በመግለጽ የሚተቸው ህወሓትንና በኢትዮጵያ ውስጥ ያለውን የተለያየ ግንባር በማጣመር ይጠቀማል የሚለውን የኤርትራ መንግስት ነው። በጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም በጠቅላይ ሚኒስትሩ አማካሪ ጌታቸው ረዳና በተለያዩ አጋጣሚዎች በተለያዩ ባለስልጣናት በኩል ይህ አቋም ተደጋግሞ ተገልጿል። በቅርብ ጊዜ በመከላከያ ኮሌጅ በነበራቸው ቆይታ አቶ ጌታቸው ረዳ የኤርትራ መንግስት በቀጥታ ኢትዮጵያን አይገጥምም፣ ይልቁንም ህወሓትን ፋኖና ሸኔን ጨምሮ በተለያዩ ግንባር የተሰለፉትን የኢትዮጵያ መንግስት ተቃዋሚ ቡድኖች በመጠቀም ሊጀምር ይችላል ሲሉ ነበር የገለጹት። ከዚያም ባሻገር ፌዴራል መንግስት እንዲሁም የተለያዩ ዓለም አቀፍና ሀገር አቀፍ የመብት ተቆርቋሪና የሚዲያ ተቋማት በትግራይ አዲስ የወጣውና አስገዳጅ ውትድርናን የሚፈቅደው ረቂቅ አዋጅ ተከትሎ በትግራይ እየተደረገ ነው ስላሉት አፈሳ ደጋግመው ህወሓትን ሲተቹ ቆይተዋል። ይሁንና የህወሓቷ ኃላፊ ፈትለወርቅ ገብረእግዚአብሔር የአውሮፓ ህብረትን ጨምሮ ይህንን በተለያዩ አካላት ህወሓት የተከሰሰበትን የአፈሳ ጉዳይ በማንሳት ፕሮፓጋንዳ ሲሉ ጠርተውታል። የሐሰት መረጃ ነው ያሉትም ኃላፊዋ በክልሉ ሌላ ሽብርና ድንጋጤ ለመፍጠር ታስቦ የተዘጋጀ ነው ሲሉም ነው ክሱን ውድቅ ያደረጉት። በመግለጫቸው ህዝባዊ ወያነ ሓርነት ትግራይ ወይንም ህወሓት ከፌዴራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቁንም ተናግረዋል። የአሜሪካ መንግስት ቪዛ መከልከል ይቅርና ሌላም ቢያደርግ የትግራይን ህዝብ ህልውና ለማረጋገጥ ህወሓት እስከ መጨረሻው ይታገላልም ሲሉ ነው የገለጹት ኃላፊዋ። የኤርትራ መንግስት በህዝቡ እጅ ያለ ገንዘብን ለመሰብሰብ የተዘጋጀው ናቅፋን ለመቀየር በማሰብ ነው ተባለ። ይህ የተባለው የኤርትራ መንግስት ዜጎቹ በእጃቸው ላይ ያለ ገንዘብን በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ መውጣቱን ተከትሎ ነው። ሩሃ ግርማ ተጨማሪ አላት። ኤርትራ በአፍሪካ በመንግስት በጣም ጥብቅ ቁጥጥር የሚደረግበት የባንክ ስርዓት ካሏቸው ሀገሮች አንዷ ናት። በዚህም የኤርትራ መንግስት ዜጎች በእጃቸው ላይ ያለ ገንዘብን በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ አውጥቷል። የኤርትራ ማዕከላዊ ባንክ ባወጣው ጥብቅ ማሳሰቢያ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ የሀገሪቱ መገበያ ገንዘብ ወይም ናቅፋ በሙሉ ወደ ባንክ እንዲገባ አዟል። በመግለጫው እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የሀገሪቱ ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑንና ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነ ተገልጿል። ነገር ግን ይህንን መመሪያ በማያከብሩና ገንዘባቸውን በተሰጠው የጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ሕጋዊ እርምጃ እንደሚወሰድ ማዕከላዊ ባንኩ አስጠንቅቋል። በዚህ መሰረት ዜጎች ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ተሰጥቷል።
ከ10 ዓመት በፊት የኤርትራ መንግስት አዲስ የመገበያያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። በወቅቱ የኤርትራ መንግስት የገንዘብ ለውጡን ያደረገው ህገወጥ የገንዘብ ዝውውርን ለመቆጣጠርና የአገሪቱን ምጣኔ ሀብት ለማረጋጋት እንደሆነ ገልጾ ነበር። በገንዘብ ለውጡ ሂደት ወደ ባንክ የገባውን ገንዘብ መቆጣጠር የቻለው መንግስት ከዚያን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ ለመጣል ችሏል። በዚህም መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ መውጣት የሚችሉት 5000 ናቅፋ ብቻ ነው። የምጣኔ ሀብት ባለሙያዎች እንደሚሉት ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የመጠን ገደብ በህዝቡ የንግድ ልውውጦችና የዕለት ተዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር የኢኮኖሚ እንቅስቃሴውን እያጓተተው ነው። እንደ ዘርፉ ባለሙያዎች ገለጻ ከሆነ የኤርትራ መንግስት በህዝቡ እጅ ያለውን ገንዘብ ለመሰብሰብ የተዘጋጀው ናቅፋን ለመቀየር በማሰብ ነው። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ግዢዎችና ለሌሎች ወጪዎች ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪ ለሚጠይቁ አንዳንድ ጉዳዮች ከተጠቀሰው ወርሃዊ 5000 ብር በላይ ከባንኮች ገንዘብ ለማውጣት ከየአካባቢያቸው ባለስልጣን የፈቃድ ደብዳቤ ማግኘት አለባቸው። አሁን በአገሪቱ ብሔራዊ ባንክ የወጣው ዜጎች በእጃቸው የሚገኝ ገንዘብን ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣው ባለፉት ዓመታት በሰዎች እጅ ላይ የተጠራቀመውን ናቅፋ ወደ መንግስታዊው የገንዘብ መዋቅር ለመመለስ መንግስት በአገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥሩን ለማጠናከር ያለመ እንደሆነ ይታመናል። በበለጸጉት ሀገራት ጥብቅ ቁጥጥር የሚደረግባቸው የህንድ መድኃኒት አምራች ኩባንያዎች ፊታቸውን ወደ አፍሪካ በማዞር ገዳይ እጾችን እንደ ከረሜላ እየቸበቸቡ መሆኑ ተነገረ። ኩባንያዎቹ በገዛ አገራቸው ጭምር እንዳይመረት የተከለከለውን አደገኛ መድኃኒት ወደ አፍሪካ እያስገቡ ያሉት ጉዳት የሌለው በሚል ማታለያ ስም መሆኑን ኤኤፍፒ በምርመራ ዘገባው አመልክቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Illegal, addictive opioids are flooding the streets of West Africa. መድኃኒት የሰው ልጅ ህይወት ይታደጋል እንጂ ይገድላል ብሎ ማሰብ በእርግጥ በእጅጉ ይከብዳል። ነገር ግን ዛሬ በምዕራብ አፍሪካ ጎዳናዎች ላይ የሚታየው እውነት ከዚህ ፈጽሞ ያፈነገጠ ነው። ከህንድ ሀገር የሚመጣውና ህመምን ለማስታገስ ተብሎ የሚሸጠው እንክብል የሴራሊዮን የላይቤሪያና የናይጄሪያን ወጣቶች ቃል በቃል በቁማቸው ወደ ሙታንነት እየቀየራቸው ይገኛል። ኤኤፍፒ በምርመራ ዘገባው እንዳመለከተው በበለጸጉት ሀገራት ጥብቅ ቁጥጥር የሚደረግባቸው የህንድ መድኃኒት አምራች ኩባንያዎች አሁን ፊታቸውን ወደ አፍሪካ በማዞር ይህንን ገዳይ እጽ እንደ ከረሜላ እየቸበቸቡት ነው የተባለ ሲሆን ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ እንዲሉ በገዛ ሀገራቸው ጭምር እንዳይመረት የተከለከለውን አደገኛ መድኃኒት ጉዳት የሌለው በሚል ማታለያ ስም ወደ አፍሪካ በገፍ እያስገቡት መሆኑን የታወቀው በሴራሊዮን መዲና ፍሪታውን ውስጥ ወጣቶች በመንገድ ዳር እንደ ደረቅ ዛፍ ሲወድቁ ማየት የዕለት ተዕለት ክስተት ሆኗል። ምክንያቱ ደግሞ የአካባቢው ሰዎች ኩሽ ብለው የሚጠሩት አደገኛ እጽና ከህንድ የሚመጣው የህመም ማስታገሻ ቅልቅል ሲሆን ይህ አደገኛ ውህድ የሰውን ልጅ አእምሮ በቅጽበት በማደንዘዝ ሰውን ከሰውነት ተርታ ያወጣዋል ነው የተባለው። የአገሪቱ የጤና ባለሙያዎች በከፍተኛ ሀዘን ውስጥ ሆነው እንደሚናገሩት በየቀኑ ከየጎዳናው ከየገበያው ስፍራና ከድሃ መንደሮች እጅግ በርካታ አስከሬኖችን ማንሳት የተለመደ ሆኗል። የሚያሳዝነው እውነታ አብዛኛው አፍሪካዊ ይህንን መድኃኒት የሚወስደው ለመዝናናት ሳይሆን አቅም ከሚጠይቅ የጉልበት ስራ ለመትረፍ መሆኑ የተገለጸ ሲሆን ድህነትና በሽታ የሞት መንታ ወንድሞች ናቸው እንደሚባለው ሸክም ተሸካሚዎችና የሞተር ብስክሌት አሽከርካሪዎች ረሃብና ድካም እንዳይሰማቸው ሲሉ ይህንን ርካሽና አደገኛ መድኃኒት ይውጡታል ነው የተባለው። ይህ ገዳይ መድኃኒት ከየት መጣ ብለን ስንጠይቅ ያለምን የፋርማሲውቲካል ፖለቲካ ግብዝነት ቁልጭ ብሎ የምናየው ሲሆን በዓለም ላይ ካሉ ትላልቅ የመድኃኒት አምራች ተርታ የምትሰለፈው ህንድ ይህንን አደገኛ መድኃኒት ወደ ውጭ መላክን በህግ ብታግድም አምራች ኩባንያዎቿ ግን እገዳውን ጥሰው እጅግ ከፍተኛ የገንዘብ ትርፍ ለማጋበስ ሲሉ ወደ አፍሪካ እያዳረሱት መሆኑን ነው የምርመራ ዘገባው ያመለከተው። እጅግ የሚያስገርመው ደግሞ የኩባንያዎቹ ድፍረት ሲሆን በየትኛውም የዓለም ክፍል ያልተፈቀደን ከፍተኛ መጠን ያለው አደገኛ እጽ
በካርቶኑ ላይ ጉዳት የሌለው የሰው መድኃኒት የሚል ማጭበርበሪያ ለጥፈው ወደ አፍሪካ እየላኩ መቸብቸባቸው ነው። መርዝን በማር ለውሶ እንደ ማብላት የሆነው ይህ የህንድ ፋርማሲዎች ህገወጥና ሞራል የጎደለው ድርጊት ምዕራብ አፍሪካን የሞትና የገንዘብ ማግበስበሻ እንደዚሁም የቆሻሻ ማጠራቀሚያ እንዳደረጋት ተነግሯል። የእርስ በርስ ጦርነት ጠባሳቸውን ገና ያልጠገኑ ወጣቶች ዛሬ በእስ አዙሪት ውስጥ ተዘፍቀው የሚገኙ ሲሆን ከከተማ ወጣ ብለው በሚገኙ የማገገሚያ ጣቢያዎች ወጣቶች እግራቸው በብረት ሰንሰለት ታስሮ ወራትን በስቃይ እንደሚያሳልፉ ነው የተሰማው። በመኪና አደጋ ጭምር አካላቸውን ያጡ ወጣቶች ህመማቸውን ለማስታገስ ጀምረውት ሙሉ በሙሉ የዚህ እጽ እስረኛ ሆነዋል የተባለ ሲሆን እዚህም ባሻገር አሸባሪዎችና አጋቾች ታጋቾቻቸውን ለማደንዘዝና ወጣቶችን ለውጊያ ለማጀገን ይህንኑ መድኃኒት በስፋት እየተጠቀሙበት እንደሚገኙ ታዋቂ የጥናት ተቋማት ጭምር አስጠንቅቀዋል። በአጠቃላይ ይህ ጉዳይ የሙሉ አህጉሪቱ የጤና እክል ብቻ ሳይሆን የበለጸጉት ሀገራት ዜጎቻቸውን ከዚህ መዘዝ ለመጠበቅ ጥብቅ ህግ ሲያወጡ፣ አምራቾቹ ግን ትርፋቸውን ላለማጣት ሲሉ መርዛቸውን ቁጥጥር ወደሌለባት አፍሪካ እያፈሰሱት መሆኑ ነው። የሰው ቁስል ለባዳው እንጨት ነው እንደሚባለው የህንድ ፋርማሲዎች በአፍሪካውያን ደምና አጥንት ላይ ግዛታቸውን እያስፋፉ ሲሆን የዓለም ጤና ድርጅትና የአፍሪካ መንግስታት ከእንቅልፋቸው ነቅተው ይህንን የህክምና ሽፋን ያደረገ የእጽ ጦርነት አፋጣኝ መፍትሄ ካላበጁለት አፍሪካ ነገ የነቃ ትውልድ ሳይሆን በመድኃኒት የደነዘዘና በሰንሰለት የታሰረ ማህበረሰብ መኖሪያ መሆኗም አይቀሬ ነው እየተባለ ይገኛል። በደቡብ አፍሪካ በተካሄደው የጸረ ስደተኞች ተቃውሞ ከ900 በላይ ሰዎች መታሰራቸው ተገለጸ። በመላው ደቡብ አፍሪካ ማክሰኞ ሐምሌ 30 በተካሄዱ ጸረ ስደተኛ ተቃውሞች ከ900 በላይ ሰዎች መታሰራቸውን የደቡብ አፍሪካ ፖሊስ አስታውቋል። በእውቀቱ አዝመራው ዝርዝሩን ይዘውታል። በመላው ደቡብ አፍሪካ ማክሰኞ ሐምሌ 30 በተካሄደ የጸረ ስደተኞች የተቃውሞ ሰልፎች ላይ ከ900 በላይ ሰዎች መታሰራቸውን የደቡብ አፍሪካ ፖሊስ አስታውቋል። አብዛኞቹ ሰልፎች በሰላም የተካሄዱ ቢሆንም በአንዳንድ ቦታዎች ላይ በተፈጠሩ ግጭቶች የተለያዩ ሱቆች መዘረፋቸውን ሮይተርስ ገልጿል። የብሔራዊ ፖሊስ ምክትል ኮሚሽነር ቴቤሎ ሞስኪሊ በጋዜጣዊ መግለጫቸው እንደተናገሩት ከ120 ሰልፎች 108ቱ በሰላም የተካሄዱ ሲሆን በ12 ሰልፎች ላይ ግን የፖሊስ ጣልቃ ገብነት አስፈልጓቸዋል ብለዋል። የተያዙት ሰዎች በስደተኞች የህግ ጥሰት፣ ህዝባዊ ግጭት፣ ህገወጥ ስደተኞችን በመደበቅና በዝርፊያ ወንጀል የተጠረጠሩ መሆናቸውን ገልጸዋል። ፖሊስ በተለየ መግለጫ እንዳስታወቀው ማክሰኞ ምሽት በጆሃንስበርግ አሌክሳንድራ ከተማ ነዋሪዎች በውጭ ዜጎች የሚተዳደሩ አነስተኛ የጎረቤት ሱቆች ሲዘረፉ አንድ ሰው በጥይት ተመቶ መሞቱን አሳውቋል። በሀገሪቱ ውስጥ ካሉ 9 ግዛቶች መካከል በ5 ግዛቶች ተጨማሪ ኃይሎች ማሰማራቱን ፖሊስ የገለጸ ሲሆን እንዲሁም በጆሃንስበርግ መሃል ከተማ በሚገኝ ሂልብሮ ሰፈር 2 ሰዎች በተኩስ ጉዳት ከደረሰባቸው በኋላ ወታደሮች ማሰማራታቸውን አያይዘው ተናግረዋል። ከዚህ በተጨማሪ በወደብ ከተማዋ ደርባን በተቃውሞዎች ዋዜማ ላይ ኢላማ ሆኛለሁ በማለት በፍርሃት ከ8ኛ ፎቅ ላይ ዘሎ ሞተ ስለተባለ የውጭ ሀገር ዜጋም ፖሊስ ምርመራ መጀመሩን ገልጿል። እነዚህ ተቃውሞዎች ለብዙ ወራት የቆየውን ውጥረት ተከትለው የተካሄዱ ሲሆን የውጭ ዜጎች ከመኖሪያቸው እየተፈናቀሉ ንግዶቻቸውና ንብረቶቻቸው እየተበላሹ በመሆኑ ከዓለም አቀፍ ማህበረሰብ ዘንድ ትችት ቀርቦባቸዋል። አህያውን ፈርቶ ዳውላውን እንዲሉ ደቡብ አፍሪካውያን 53 በመቶ የመሬት ይዞታና 70 በመቶ የሀብት ቁጥጥር የያዙባቸው ነጭ የውጭ ሀገር ዜጎችን ትተው ጥቁር አፍሪካዊ ወንድሞቻቸውን ማሳደዳቸው ግርምትና ትችት እንዲሰነዘርባቸው አድርጓል። የሀገራዊ ምክክር ኮሚሽን በጠቅላላ ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ልሂቃን ጋር ተወያየ። የልሂቃኑ ሚና በዋናነት ውሳኔ መስጠት ሳይሆን ሙያዊ ምክረ ሀሳብ መለገስና ውስብስብ ሀሳቦች ሲያጋጥሙ ማብራራት መሆኑን በኮሚሽኑ የሚዲያና ኮሚኒኬሽን ባለሙያ የሆኑት አቶ ኢዮብ ሰለሞን ለጣቢያችን ገልጸዋል። ይስሐቅ እንድሪስ ተመልክቶታል። ኮሚሽኑ በምክክር ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ልሂቃን ጋር መወያየቱን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ልሂቃን ጋር መወያየቱን አስታውቋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት በሀገራዊ ምክክር ሂደት ለዘመናት ሲንከባለሉ የመጡ አለመግባባቶችን በሰለጠነ መንገድ ለመፍታትና ሀገራዊ መግባባት ለመፍጠር የሚያስችል ምህዳር ተፈጥረዋል ሲሉ ተናግረዋል። አክለውም ላለፉት 4 ዓመታት ሰፊ ዝግጅት ሲደረግ መቆየቱን ጠቁመው በዚህም በተለያዩ ምዕራፎች ዋናውን ሀገራዊ ምክክር ጉባኤ ማካሄድ የሚያስችል አሳታፊና አካታች የአጀንዳ ማሰባሰብና የተሳታፊ ልየታ ስራ ተከናውነዋል ብለዋል። 4000 ተሳታፊዎች ያሉት የምክክር ጉባኤው በ8 ቡድኖች የተዋቀረ ሲሆን ኢትዮጵያን የሚመስልና ሁሉም ኢትዮጵያዊ የተወከለበት እንዲሆን በጥንቃቄ መደራጀቱን አስረድተዋል። ልሂቃኑ በምክክሩ ሂደት የጋራ መረዳት እንዲፈጠር የውስብስብ ጉዳዮችን ታሪካዊ አመጣጥና የታዩ ክስተቶችን በጥናት አስደግፈው በማመላከት ወደ መፍትሄ ማድረስ እንደሚጠበቅባቸውም አስገንዝበዋል።
ተወያዮች በአንድ ሳምንት ጊዜ ውስጥ ወደ አዲስ አበባ እንደሚገቡና ቢያንስ ለ4 ሳምንታት የሚቆይ ውይይት እንደሚያደርጉም ዋና ኮሚሽነሩ ጠቁመዋል። በኮሚሽኑ የሚዲያና ኮሚኒኬሽን ባለሙያ የሆኑት አቶ ኢዮብ ሰለሞን ልሂቃኑ በብሔራዊ ውይይቱ ወቅት በሚነሱ ጉዳዮች ላይ አለመግባባት ቢፈጠር ለመፍትሄው ምክረ ሀሳብ እንደሚሰጡ ከጣቢያችን ጋር በነበራቸው ቆይታ አስረድተዋል። የባለሙያዎች ቡድን የሚባሉት ከተለያዩ ዩኒቨርሲቲዎች እና ከተለያዩ የሙያ ዘርፎች የመጡ ናቸውና በሀገራዊ ምክክር ጉባኤው ላይ አጠቃላይ ሂደቱን የሚያሳልጡና ምክር ሀሳብ የሚሰጡ ማብራሪያዎች ሲያስፈልጉ፣ ለምሳሌ በሀገራዊ ጉባኤ ወቅት የሚነሱ ጉዳዮች ላይ አለመግባባት ሲነሳ የጉዳይ በዚህ ነው መፈታት ያለበት የሚል ምክር ሀሳብ የሚሰጡ፣ እንደገና አጠቃላይ ደግሞ መጨረሻ ላይ የፖሊሲ ምክር ሀሳቦች ሲኖሩ ጨመቅ አድርገው ከተነሱት ውይይቶች በመነሳት አጠቃላይ የፖሊሲም ሆነ የሕግ የአሰራር ጉዳዮችን ሪኮሜንዴሽን የሚሰጡ ናቸው። ልሂቃኑ እስከ 25 የሚደርሱ ናቸው ያሉት አቶ ኢዮብ በዛሬው ጉባኤ 20ዎቹ ተገኝተዋል ብለዋል። የልሂቃኑ ሚናም በርካታ መሆኑን አንስተው በዋነኝነት ውሳኔ መስጠት ሳይሆን ሙያዊ ምክረ ሀሳብ የመለገስና ውስብስብ ሀሳቦች ሲያጋጥሙም የማብራራት ድርሻ እንዳላቸው ነው የገለጹት። የእነሱ ሚና በርካታ ነው። እንግዲህ ሙያዊ ምክር ሀሳብ ነው የሚያቀርቡት። ውሳኔ የመስጠት ውሳኔውን የሚሰጡት ምክክሩ ላይ የሚሳተፉ ተሳታፊዎች ናቸው። በዚህ የባለሙያዎቹ ቡድን ግን ቴክኒካዊ ምክር መስጠትና ጥናትና ትንተና የማካሄድ ሰነዶችንም የማዘጋጀት ስራ ይሰራሉ። ከዛ በተጨማሪ ውስብስብ ጽንሰ ሀሳቦች ሲነሱ እሱንም የማብራራት የቀረቡ ሀሳቦችን የመገምገምና አወያዮቹን ደግሞ ቴክኒካል ድጋፍ የማድረግ አጠቃላይ ኮሚሽኑንም በተለያየ ሙያ ባላቸው ሙያ በታሪክም በሕግም በፖለቲካል ሳይንስም ከተለያየ ዘርፍ ስለመጡ ባላቸው ሙያ እንትን ያደርጋሉ ማለት ነው። በመጨረሻም ኮሚሽኑ ለጠቅላላ ጉባኤው መሳካት የተለያዩ የቅድመ ዝግጅት ስራዎችን እያከናወነ መሆኑን አንስተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ ግልጽ የሆነ ስርዓትን በተከተለ መንገድ 8 ዋና ዋና ሀገራዊ አጀንዳዎች መለየታቸውን ማስታወቁ የሚታወስ ነው። የኢትዮጵያ አየር መንገድ ወደ ፈረንሳይ ሶስተኛ መዳረሻ ሊዮን በረራ ጀመረ። የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን ከተማ የመንገደኞች በረራ አገልግሎት ማስጀመሩን ይፋ አድርጓል። ይህም ለአየር መንገዱ በፈረንሳይ ሶስተኛ፣ በአውሮፓ 23ኛ እንዲሁም የዓለም አቀፍ መዳረሻዎችን ቁጥር 146 ያደረሰው መሆኑ ተመላክቷል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በወቅቱ እንዳሉት የበረራ አገልግሎቱ መጀመር አየር መንገዱ አፍሪካን ከዓለም ጋር ለማስተሳሰር ለሚያደርገው ጉዞ ተጨማሪ ስኬት ነው ብለዋል። መንገደኞች ከማመላለስ ባሻገር የሀገራትን ሁለንተናዊ ትስስሮች እንዲያጠነክሩ አቅም መፍጠር እንደሚያስችልም ተናግረዋል። አየር መንገዱ የዘመኑን ቴክኖሎጂ የታጠቁ ግዙፍ አውሮፕላኖችን በማስፋፋት ላይ እንደሚገኝ ጠቅሰው በቀጣይም የመዳረሻ ቁጥሩን ለመጨመር እየሰራ መሆኑንም ጠቁመዋል። ኢትዮጵያና ፈረንሳይ በአቪዬሽን ኢንዱስትሪ ዓመታትን ያስቆጠረ ግንኙነት እንዳላቸውም ነው ያነሱት። በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ በበኩላቸው የኢኮኖሚ ማዕከል ወደ ሆነችው ሊዮን የተጀመረው በረራ የሀገራቱን ግንኙነት ይበልጥ ለማጠናከር ያለው አስተዋጽኦ ከፍተኛ መሆኑን ተናግረዋል። የኢትዮጵያ አየር መንገድ ዓለም አቀፍ መዳረሻዎቹን ለማሳደግ እየሰራ ሲሆን በቢሾፍቱ አየር መንገድ ግንባታ ሂደት የፈረንሳይ ተቋማት በጥናትና በልዩ ልዩ ዘርፎች እየተሳተፉ እንደሚገኙም ነው የተመላከተው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ተመልካቾቻችን በዓለም ዋንጫ ውድድር ላይ በራሱ ላይ ባስቆጠራት ግብ ምክንያት ስለተገደለው ተጫዋች ታሪክ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ ንግድ ባንክ 80 ቢሊዮን ብር የተጣራ ትርፍ ማስመዝገቡን አስታወቀ። ባንኩ ከ6 ዓመታት በፊት ከነበረበት ችግር ወጥቶ በአሁኑ ወቅት በአፍሪካ ደረጃ ቀዳሚ ከሚባሉ ጠንካራ ባንኮች ተርታ መሰለፉ ተገልጿል። የባንኩ ፕሬዝዳንት አቶ አቤሳኖ የባንኩን የስራ አፈጻጸም አስመልክተው በሰጡት መግለጫ ባንኩ በበጀት ዓመቱ 80 ቢሊዮን ብር የተጣራ ትርፍ በማግኘት እጅግ ስኬታማ የሚባል የፋይናንስ ውጤት ማስመዝገቡን ገልጿል። ባንኩ ለደረሰበት ከፍተኛ የትርፍ መጠን በዋናነት ለግል ዘርፍ የሰጠው ትኩረት
የተበላሸ ብድር መጠን መቀነስና የዲጂታል ባንኪንግ አገልግሎት መስፋፋት በምክንያትነት ተጠቃሽ መሆናቸውም ተጠቅሷል። ባንኩ በበጀት ዓመቱ 648 ቢሊዮን ብር አዲስ ብድር እንደሰጠ የተናገሩት ፕሬዚዳንቱ ከዚህ ውስጥ 90 በመቶ የሚሆነው ለግል ዘርፍ የቀረበ ነው ብለዋል። ይህም ከ6 ዓመታት በፊት 90 በመቶ ብድር ለመንግስት ተቋማት ይሰጥ ከነበረበት አሰራር የተቀየረ የሪፎርም ውጤት መሆኑን በመጥቀስ በበጀት ዓመቱ ግን 90 በመቶ የሚሆነውን ወይም 588 ቢሊዮን ብሩን ለግል ዘርፍ ማበደሩን ተናግረዋል። ይህ ስኬት የባንኩ ማኔጅመንትና ሰራተኞች ኃላፊነት በመውሰድ በቁርጠኝነት የሰሩት ስራ እንዲሁም የደንበኞችና የመንግስት ድጋፍ ውጤት መሆኑን ባንኩ አስታውቋል። ሁለት ህጻናት ሲጫወቱ በድንገት በለኮሱት እሳት 53 ቤቶችና አንድ መስጂድ ወደመ። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ 023 ቃጂማ ቀበሌ ቀሰማ በተባለ አካባቢ በደረሰ ከባድ የእሳት አደጋ 53 የአርሶ አደር መኖሪያ ቤቶችና አንድ መስጂድ ሙሉ በሙሉ መቃጠላቸውን የሀብሩ ወረዳ አስተዳደር አስታውቋል። ሜላት ሰለሞን ዝርዝር አላት። በሀብሩ ወረዳ ቀሰማ በተባለ አካባቢ ሁለት ህጻናት በአገዳ ክምር አጠገብ እሳት እያያዙ ሲጫወቱ በተፈጠረ አደጋ 53 ቤቶችና አንድ መስጂድ በእሳት ወድመዋል። አካባቢው አሁን ምድረ በዳ ሆኗል ሲሉ የአደጋውን ክብደት የገለጹት የአካባቢው ነዋሪዎችና ተጎጂዎች ቃጠሎ ትላንት ከቀኑ 10 ሰዓት ገደማ መከሰቱንና በከፍተኛ ንፋስ ምክንያት በፍጥነት መዛመቱን ገልጸው በሰው ህይወትና በቤት እንስሳት ላይ ጉዳት ባይደርስም ልብስና ሌሎች የቤት ንብረቶች ሙሉ በሙሉ በእሳቱ እንደወደሙና ማውጣት እንዳልቻሉ ተናግረዋል። እሳቱ ከአንድ ቤት ተነስቶ በንፋስ ታግዞ በአጭር ጊዜ 54 የሚደርሱ ቤቶችን ማውደሙንና አካባቢው ገጠራማ በመሆኑ የእሳት አደጋ ማጥፊያ ተሽከርካሪ ሊደርስ እንዳልቻለም ተገልጿል። እስካሁን በተገኘ መረጃ 54 አባወራዎችና አማወራዎች ቤቶቻቸውን ሙሉ በሙሉ ማጣታቸውንና በአጠቃላይ ከ163 በላይ የቤተሰብ አባላት በአደጋው መጎዳታቸውን የወረዳው የፖለቲካና የህዝብ ግንኙነት ቢሮ በፌስቡክ ገጹ ባጋራው መግለጫ ተናግሯል። የወረዳው መስተዳድር አቶ ሁሴን ሙሐመድ በበኩላቸው 53 ቤቶችና አንድ መስጂድ መቃጠላቸውን በማረጋገጥ መንግስት ለተጎጂዎች አስቸኳይ ድጋፍ ለማድረስ እየሰራ መሆኑን ገልጾ የወረዳው ነዋሪዎች፣ መላው ኢትዮጵያውያን እንዲሁም በውጭ የሚኖሩ ኢትዮጵያውያንና ሰብአዊ እርዳታ ሰጪ ድርጅቶች ለተጎጂዎቹ ድጋፍ እንዲያደርጉ ጥሪ አቅርበዋል። አዋሽ ባንክ በጎረቤት ሀገራት ቅርንጫፍ ለመክፈት እየሰራ መሆኑን የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ተናገሩ። የባንኩን የ2025-2026 ፊዚካል ይር ሪፖርት ለጋዜጠኞች ይፋ ያደረጉት ዋና ስራ አስፈጻሚው በኢትዮጵያ የውጭ ባንኮች ወደ ሀገር ውስጥ ገብተው እንዲሰሩ እንደተፈቀደ ሁሉ ፈቃድ በምናገኝባቸው ጎረቤት ሀገራት እኛም ቅርንጫፋችንን ለመክፈት እየሰራ ነው ብለዋል። ዋና ስራ አስፈጻሚው የዘንድሮ የበጀት ዓመት ሰኔ 23 መጠናቀቁን ገልጸው በበጀት ዓመቱ ከአምናው በተሻለ በተለያዩ አቅጣጫዎች ትልልቅ ስኬቶች ያስመዘገበበት መሆኑን ተናግረዋል። ባንኩ በአመቱ በካፒታል ማርኬት ደረጃ መመዝገቡና ተዘግተው ከተጣመሩ 4 ቅርንጫፎች ውጪ የዲጂታል ቅርንጫፎችን ጨምሮ አዳዲስ ቅርንጫፎችን መክፈቱን አስታውቋል። የባንኩ አጠቃላይ ተቀማጭ ገንዘብ 467 ቢሊዮን መድረሱና ይህም ተቀማጭ ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ41 በመቶ መጠን ብልጫ እንዳለው ተገልጿል። እንዲሁም የባንኩ ጠቅላላ ሀብት 622 ቢሊዮን ብር ደርሳል የተባለ ሲሆን ባንኩ በዘንድሮ አመት ያልተጣራ ትርፉን ወደ 40.7 ቢሊዮን ሊደርስ መቻሉን የተገለጸው። በዛሬው የዜና ወጃችን ሰማይ ጠቀስ ህንጻ ላይ የተደረገ ልብ አንጠልጣይ የጋብቻ ጥያቄ፣ በአባ ጨጓሪ አልባሳት የተመዘገበ አስገራሚ የሩጫ ሪከርድ እንዲሁም የሂሳብ ቀመር የሚያሰሉ ቀጭኔዎችን ያካተተ አዝናኝ የድንቃ ድንቅ ዜናዎችን አዘጋጅተንላችኋል። ለአርትስ ቴሌቪዥን የድንቃ ድንቅና ዓለም አቀፍ ዜናዎች ዝግጅት ዲቦራ ዳዊት። Tonight, 2 climbers under arrest after an alarming security breach at the Empire State Building. Oh my God. በአሜሪካ ኒውዮርክ የሚገኘው ታዋቂው የኢምፓየር ስቴት ሰማይ ጠቀስ ህንጻ ለየት ያለ ክስተት አስተናግዷል። ሩሲያውያኑ ጥንዶች የ32 ዓመቱ ኢቫን በርኩሰን እና የ33 ዓመቷ አንጄላ ኒኮላው ለህዝብ ክፍት ወዳልሆነው እና 1454 ጫማ ወደሚረዝመው የህንጻው 102ኛ ፎቅ አናት ላይ ሾልከው ወጥተዋል። ኢቫን በዚሁ የህንጻው ጫፍ ላይ ተንበርክኮ ለአንጄላ የጋብቻ ጥያቄ ካቀረበላት በኋላ ፍቅር የስልጣን ጥምን ካሸነፈ ዓለም ሰላም ያገኛል የሚል መልእክት የያዘ መፈክር ሲያውለበልቡ ታይቷል። ጉድ ሳይሰማ መስከረም አይጠባም እንደሚለው የጥንዶቹ ድርጊት ማራኪ ቢመስልም ህግ መጣሳቸው ተከትሎ ግን ከሰማይ ጠቀስ ህንጻው እንደወረዱ ወዲያውኑ በኒውዮርክ ፖሊስ በቁጥጥር ስር መዋላቸውን ተሰምቷል። A Guinness World Record attempt at the race. Look closely. These were 4 runners. አሁን ደግሞ በሰማይ ጠቀስ ህንጻ ላይ ከተፈጸመው አደገኛ ጀብዱ ወረድ እንበልና መሬት ላይ ወደ ተመዘገበው ሌላ አስገራሚ ክብረ ወሰን እንሻገር። በብሪታንያ በሚገኘው የቱስበሪ የሩጫ ክለብ 10 አባላት
60 ጫማ ርዝመት ባለውና ከህፃናት መጫወቻ መተላለፊያ ዋሻዎች በተሰራ ግዙፍ የአባ ጨጓሬ አልባሳት ውስጥ ተሳስረው የግማሽ ማራቶን ውድድር ማጠናቀቃቸው ተናግሯል። ከሰሞኑ በደርቢ ከተማ በተካሄደው የማራቶን ውድድር ላይ ሯጮቹ ምንም አይነት የቅድመ ዝግጅት ልምምድ ሳያደርጉ ይህንን ከባድ የቅንጅት ፈተና በ2 ሰዓት ከ8 ደቂቃ ከ51 ሰከንድ ተረባርበው አጠናቀዋል ነው የተባለው። ታዲያ አሁን ደግሞ በ10 ሰው አልባሳት ቡድን በተመዘገበው ፈጣን ግማሽ ማራቶን በሚል ዘርፍ አዲስ ክብረ ወሰን ለማግኘት ውጤታቸውን ለጂኒየስ የዓለም ሪከርድ አስገብተው እየተጠባበቁ ይገኛሉ። የሰዎችን አስገራሚ የፈጠራ ድርጊቶች ካየን ዘንዳ የዛሬውን ድንቃድንቅ ዜናችንን የምናሳርገው ወደ እንስሳት ዓለም ጎራ በማለት ነው። እንስሳት መሰረታዊ የሂሳብ ስሌት መስራት ይችላሉ ብላችሁ ታስባላችሁ? በስፔን ባርሴሎና ከተማ የተሰራ አንድ አዲስ ጥናት ቀጭኔዎቹ መሰረታዊ የሂሳብ እውቀት ሊኖራቸው እንደሚችል አሳይቷል። ተመራማሪዎች የተለያየ መጠን ያላቸውን የካሮት ቁርጭራጮች የያዘ 2 የተሸፈነ እቃዎች አዘጋጅተው በአንደኛው ላይ ሲጨምሩ በሌላኛው ላይ ደግሞ ሲቀንሱ ቀጭኔዎቹ ይመለከቱ እንደነበር ተገልጿል። አስገራሚው ነገር ቀጭኔዎቹ ከተሸፈነው እቃ ውስጥ ተጨማሪ ካሮት የተጨመረበትን እቃ 68 በመቶ ያህል በትክክል መርጠዋል ነው የተባለው። ይህ የስኬት መጠን በዘፈቀደ ከሚገኝ እድል በእጅጉ የላቀ በመሆኑ ቀጭኔዎቹ የትኛው እንደሚበልጥ የመለየት መሰረታዊ የቁጥር ግንዛቤ እንዳላቸው ማረጋገጡ ተጠቁሟል። ውድ ተመልካቾቻችን ይህ የድንቃድንቅ ዘገባ ከተለያዩ ዓለም አቀፍ የዜና አውታሮች የተወጣጡ አስገራሚ ታሪኮችን በማሰባሰብ በአርትስ ቴሌቪዥን ተዘጋጅቶ የሚቀርብላችሁ ሲሆን የዛሬዎቹ አስገራሚ ታሪኮች እነዚህን ይመስሉ ነበረ። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾቻችንን መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት የመጨረሻ ጨዋታዎች መከናወን ሲጀምሩ መቀለ ሰባ እንደርታ፣ ድሬዳዋና ፋሲል ከነማ አመቱን በድል አጠናቀዋል። በሌላ በኩል በኢትዮጵያ ፕሪሚየር ሊግ ታሪክ ስማቸው በጉልህ ከሚነሳና ከሚወደዱ ተጫዋቾች መካከል የሆነው አንጋፋው ተጫዋች መስዑድ መሐመድ በክብር ከሜዳ ተሸኝቷል። ዝርዝር አለን። በርካታ አወዛጋቢ አዝናኝና አሳዛኝ እውነቶችን እያስመለከተን የሰነበተው የሲቢ ኢትዮጵያ ፕሪሚየር ሊግ በዚህ ሳምንት በይፋ ፍጻሜውን ያገኛል። ትላንት በተደረጉ የመጨረሻ ሳምንት መርሃ ግብሮች ድሬዳዋ ከተማ መቀለ ሰባ እንደርታና ፋሲል ከነማ ድል ቀንቷቸዋል። ዘንድሮ በተለየ መልኩ የተወዳዳሪዎችን ቁጥር ወደ 20 በማሳደግ በአጠቃላይ 380 ጨዋታዎችን በ3 የተለያዩ ከተማ ሜዳዎች ሲያስተናግድ የቆየው የኢትዮጵያ ፕሪሚየር ሊግ አጓጊ ጉዞውን አሁን ፍጻሜው ላይ አድርሷል። ትላንት የሊጉ የመጨረሻ ሳምንት ጨዋታዎቹን ሲጀምር በርካታ ግቦቹንም አስተናግዷል። ቀን 9 ሰዓት ላይ በአበበ ቢቂላ ስቴዲየም በተደረገው ጨዋታ አስቀድሞ መውረዱን ያረጋገጠው መቀለ ሰባ እንደርታ በሊጉ ሁለተኛ ደረጃን ይዞ ማጠናቀቁን ያረጋገጠውን አዲስ አዳጊውን ኔጌሌ አርሲን ገጥሞ 3-0 በሆነ ሰፊ ውጤትም ማሸነፍ ችሏል። ለመቀለ ሰባ እንደርታ የማሸነፊያ ግቦቹን መሐሪ አመሃ፣ ብርሃኑ አዳሙና ፍሬዘር ካሳም ከመረብ አሳርፈዋል። በተመሳሳይ ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገ ሌላ ጨዋታ አስቀድሞ መውረዱን ያረጋገጠው ድሬዳዋ ከተማ አርባ ምንጭ ከተማን 2-1 በሆነ ውጤት ማሸነፍ ችሏል። ለድሬዳዋ ከተማ አስራት ቱንጆና አብዲሳ ጀማል ግቦችን ሲያስቆጥሩ ለአርባ ምንጭ ከተማ ብቸኛዋን ግብ መሪውን መስቀለም ማስቆጠር ችሏል። ይሁንና ሁለቱም ቡድኖች በትላንትናው ጨዋታ ቢሸናነፉም አስቀድሞ ከሊጉ መውረዳቸውም ይታወቃል። ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በነበረው ሌላ ፍልሚያ ፋሲል ከነማ የአምናውን የሊጉ አሸናፊ ኢትዮጵያ መድንን 1-0 በሆነ ጠባብ ውጤትም ማሸነፍ ችሏል። የፋሲል ከነማን ብቸኛ የማሸነፊያ ግብ ያስቆጠረው ግዙፉ አጥቂም ታምራት እያሱ ቶጋ ነው። ታምራት ይህችን ግብ ማስቆጠሩን ተከትሎ በውድድር ዓመቱ ያስቆጠራቸውን የግብ መጠን 15 በማድረስ የሊጉን ኮከብ ግብ አስቆጣሪነት ደረጃም ለብቻው በበላይነትም መምራት
ጀምረዋል። ከትላንትናው የጨዋታዎቹ ውጤት ባሻገር ግን የዕለቱ ትልቁ ትኩረትና ታሪካዊ ቅጽበት የታየው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነበር። በኢትዮጵያ ፕሪሚየር ሊግ ታሪክ ውስጥ ስሙ በክብርና በታማኝነት የሚነሳው አንጋፋው ተጫዋች መንሱድ መሐመድ ከሜዳም በክብር ተሸኝቷል። ባለፉት 21 ዓመታት ውስጥ በፕሮፌሽናል እግር ኳስ ተጫዋችነት ያሳለፈው መንሱድ መሐመድ ኢትዮጵያ ቡናን ጨምሮ እስከ ኢትዮጵያ ብሔራዊ ቡድን ድረስ በርካታ ስኬቶችንም መጎናጸፍ ችሏል። በበርካታ ተጫዋቾችና አሰልጣኞች ዘንድ ደግሞ በአመለሸጋነቱና በስፖርታዊ ጨዋነት አርያነቱም ስሙ ይነሳል። በድሬዳዋ ከተማና በአርባ ምንጭ ከተማ ጨዋታ ላይ ይህ ታላቅ ተጫዋች የመጨረሻ ስንብቱን ሲያደርግ የሁለቱም ቡድኖች ተጫዋቾች፣ የአሰልጣኝ ቡድን አባላትና በስታዲየሙ በተገኙት የሁለቱም ቡድን ደጋፊዎች በክብር ታጅቦ በስሜት በተሞሉ የእንባ ዘለላዎች ታጅቦ ሜዳውን ለቆም ወጥቷል። በኢትዮጵያ ብሔራዊ ቡድን እስከ አምበልነት የተጓዘው መንሱድ መሐመድ በቀጣይም በፕሮፌሽናል እግር ኳስ ሕይወቱ በተለያዩ እርከኖች በአሰልጣኝነትም ወደ ሜዳ እንደሚመለስም ይጠበቃል። የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬ ምሽትም ቀጥለው ሲደረጉ የክርስቲያኖ ሮናልዶ ፖርቹጋል ከክሮኤሺያ፣ ስፔን ከኦስትሪያ እንዲሁም የአፍሪካዋ ተወካይ አልጄሪያ ከስዊዘርላንድ ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። ጌታውን አበበ በዝርዝር ተመልክቶታል። የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ቀጥለው ሲደረጉ የእግር ኳስ አፍቃሪያን ቀልብ የሳቡና ተጠባቂ ብርቱ ፊልሚያዎች ይስተናገዳሉ። በዚህም መሰረት ዛሬ ምሽት ስፔን ከኦስትሪያ፣ ፖርቱጋል ከክሮኤሺያ እንዲሁም የአፍሪካዋ ተወካይ አልጄሪያ ከስዊዘርላንድ የሚያደርጉ መርሃ ግብር በጉጉት የሚጠበቅ ሆኗል። በዚህ ታላቅ ውድድር የአንድ ጊዜ የመድረኩ ሻምፒዮን ስፔን ምሽት 4 ሰዓት ላይ ከኦስትሪያ ጋር ብርቱ ጨዋታዋን ታደርጋለች። የዓለም ዋንጫውን ያሸንፋሉ ተብለው ቅድመ ግምት ከተሰጣቸው ሀገራት መካከል ቀዳሚ የሆነችው ስፔን በዛሬው ጨዋታ የምታሳየው አቋም ተጠባቂ ሲሆን በምድብ ጨዋታዎች ኡራጓይና ሳውዲ አረቢያን በማሸነፍ ከኬፕ ቨርዴ ጋር አቻ በመለያየት ምድቧን በአንደኝነት ማጠናቀቋ ይታወሳል። በአንጻሩ ተጋጣሚ ኦስትሪያ በበኩሏ ከምድቧ በ4 ነጥብ ሁለተኛ ደረጃን በመያዝ ጥሎ ማለፉን መቀላቀሏ ይታወሳል። ስፔንና ኦስትሪያ በእግር ኳስ ታሪካቸው በአውሮፓ ዋንጫ ማጣሪያዎችና በተለያዩ የወዳጅነት ጨዋታዎች በተደጋጋሚ የተገናኙ ሲሆን ስፔን በአብዛኞቹ ጨዋታዎች ላይ የበላይነቱን መውሰድ ችላለች። በተለይ በዩሮ 2000 ማጣሪያ ላይ ስፔን ኦስትሪያን 9-0 በሆነ ሰፊና አስደንጋጭ ውጤት ያሸነፈችበት ታሪካዊ አጋጣሚ አይዘነጋም። ሆኖም በዓለም ዋንጫው መድረክ ላይ ታሪኩ በተቃራኒው ሲሆን የመጨረሻው ትልቅ ግንኙነታቸው ከረጅም ዓመታት በፊት በ1978 የአርጀንቲና ዓለም ዋንጫ ላይ የነበረ ሲሆን በወቅቱ ኦስትሪያ ስፔንን 2-1 በሆነ ውጤት ማሸነፍ ችላ ነበር። ከዚያ በኋላ በወዳጅነት ጨዋታዎች የተገናኙ ቢሆንም በዓለም ዋንጫው መድረክ የዛሬው ፍልሚያ ሁለቱ ብሔራዊ ቡድኖች ከረጅም ዓመታት በኋላ የሚያደርጉት ትልቅ ግንኙነት በመሆኑ ጨዋታውን እጅግ ተጠባቂ ያደርገዋል። ስፔን በወጣቱ ኮከብ ላሚን ያማልና በመሃል ሜዳው ሞተር ፔድሪ ጎንዛሌዝ እየተመራች የዛሬውን ጨዋታ የአሸናፊነቱን ቅድመ ግምቱን ብትወስድም በአንጻሩ በጀርመናዊ አሰልጣኝ ራልፍ ራኒክ የምትመራው ኦስትሪያ ቀላል ተጋጣሚ አትሆንላትም። የጥሎ ማለፍ ጨዋታው ሲቀጥል ሌሊት 8 ሰዓት ላይ ፖርቱጋል ከክሮኤሺያ ተጠባቂ ጨዋታቸውን ያደርጋሉ። ሁለቱ ብሔራዊ ቡድኖች ከምድባቸው ብርቱ ፍክክር በኋላ ሁለተኛ ደረጃን በመያዝ ጥሎ ማለፉን መቀላቀላቸው አይዘነጋም። በአንድ ወቅት በሪያል ማድሪድ ቤት ድንቅ ጥንዶች የነበሩት ክርስቲያኖ ሮናልዶና ሉካ ሞድሪች በ2026 የዓለም ዋንጫ ጨዋታ ሀገራቸውን ወክለው በተቃራኒ ይፋለማሉ። የሁለቱ ከዋክብት ፍጥጫና በጨዋታው ሊኖራቸው የሚችለው ብቃት ከወዲሁ አጓጊ ሲሆን በሪያል ማድሪድ ስኬታማ የውድድር ዓመታት በጋራ ያሳለፉት ሁለቱ ኮከቦች ለሀገራቸው ድንቅ ብቃትን ያሳዩ ይሆን የሚለው በእግር ኳስ አፍቃሪያን ዘንድ በጉጉት ይጠበቃል። ኡዝቤኪስታንን አሸንፈው ከዲሞክራቲክ ሪፐብሊክ ኮንጎና ከኮሎምቢያ ጋር አቻ በመውጣት 32ቱን የተቀላቀሉት ፖርቱጋሎች በምሽቱ ጨዋታ ከክሮኤሺያ ብርቱ ፈተና ይጠብቃቸዋል። በተለይ ቡድኑ የአንድነት መንፈሳቸው ደካማ እንደሆነ የሚነገርላቸው ፖርቱጋሎች ዛሬ ያንን ችግራቸውን ቀርፈው ይመለሱ ይሆን የሚለው አጓጊ ሆኗል። ወርቃማውን ስብስብ በመያዝ ወደ 2026 ዓለም ዋንጫ ያቀናቸው ፖርቱጋል በውድ ልጇ ክርስቲያኖ ሮናልዶ እየተመራች የዛሬውን ጨዋታ ጨምሮ በመድረኩ ምን ታስመልክታለች የሚለው የሚጠበቅ ይሆናል። በ40 ዓመቱ የክሮኤሺያ የልብ ምት የሆነው የመሃል ሜዳው ስፔሻሊስት ሉካ ሞድሪች በ2018 የሩሲያው ዓለም ዋንጫ ቡድኑን እየመራ ለፍጻሜ መድረሱ የሚታወስ ሲሆን የዘንድሮን ዓለም ዋንጫ ምናልባትም የመጨረሻው ሊሆን ይችላል ተብሏል። በሌላ የጥሎ ማለፍ ጨዋታ የአውሮፓዋ ስዊዘርላንድ ከአፍሪካዋ ተወካይ አልጄሪያ ጋር ነገ ጠዋት 12 ሰዓት ላይ ተጠባቂ ጨዋታቸውን ያደርጋሉ።
ትላንት በተደረጉ የዓለም ዋንጫ የጥሎ ማለፍ ጨዋታዎች የመድረኩ አዘጋጅ ሀገር አሜሪካ፣ እንግሊዝና ቤልጂየም ወደ ቀጣዩ ዙር ማለፍ ሲችሉ፣ በሌላ በኩል ቦስኒያን ጨምሮ የአፍሪካ ተወካዮቹ ሴኔጋልና ዲሞክራቲክ ኮንጎ ከዓለም ዋንጫው ተሰናባች ሀገራት ሆነዋል። ሴኔጋል በምሽቱ የጥሎ ማለፍ ጨዋታ ቤልጂየምን 2-0 እስከ 85ኛው ደቂቃ ድረስ እየመራች ታሪክ ለመስራት ብትቃረብም ነገር ግን 3 ደቂቃ ባልሞላ ጊዜ በተቆጠሩባት 2 ጎሎች አሳዛኝ ተሰናባች ለመሆን ተገዳለች። ተመልካቾቻችን ከዚሁ ከዓለም ዋንጫ ዜናችን ሳንወጣ ልክ ከዛሬ 32 ዓመታት በፊት ጁላይ 1994 የኮሎምቢያው ተጫዋች አንድሬስ ኤስኮባር በማፊያዎች በጥይት ተመቶ ሕይወቱ ያለፈው በዛሬው ቀን ነበር። ተጫዋቹ ሕይወቱ ያለፈበት ምክንያት ደግሞ ኮሎምቢያ ከአሜሪካ ጋር በነበራት የዓለም ዋንጫ ጨዋታ ላይ በራሱ ላይ ባስቆጠራት ግብ ምክንያት ነው። ሷሊ መሐመድ ታሪኩን በዝርዝር ይነግረናል። That's exactly what happened to Andres Escobar. In 1994, the Colombian defender made one mistake, an own goal against the United States. Days later, he was shot and killed outside a bar in Medellin. ምናልባት በዓለም ዋንጫ ታሪክ ብቻ ሳይሆን በአጠቃላይ በዓለም እግር ኳስ ማህደር ውስጥ ከተመዘገቡ አሳዛኝና ልብ ሰባሪ ክስተቶች መካከል ይህ ቀዳሚ ሳይሆን አይቀርም። ነገሩ የተፈጸመው እንደ አውሮፓውያን አቆጣጠር በ1994 በአሜሪካ አስተናጋጅነት በተካሄደው 15ኛው የዓለም ዋንጫ ላይ ነበር። የኮሎምቢያ ብሔራዊ ቡድን በወቅቱ በዓለም እግር ኳስ ላይ ካሉ አስፈሪ ስብስቦች አንዱ እንደነበርም ይገለጻል። በታዋቂው አምበላቸውና ተከላካያቸው አንድሬስ ኤስኮባር የሚመራው ይህ ቡድን ለዋንጫ ከሚገመቱት ቀዳሚዎቹ ተርታ እንደነበርም ተንታኞች ጽፈዋል። ታዲያ በወቅቱ አስፈሪ የነበሩት የኮሎምቢያ ማፊያዎች ሀገራችን የዓለም ዋንጫውን ክብር ትጎናጸፋለች በሚል የገንዘብ ቁማር አሲዘው እንደነበር ይነገራል። ከውድድሩ መጀመር በፊት በኮሎምቢያ የሚገኙ የእጽ አዘዋዋሪ ቡድኖች ተጫዋቾቹ ያሉበት ድረስ እየሄዱ ዓለም ዋንጫውን ሳታሸንፉ ብትመለሱ ወየውላችሁ እያሉ ያስፈራሩ እንደነበርም ተጽፏል። እንደ ካርሎስ ቫልደራማና ፋውስቲኖ አስፕሪላ ያሉ ከዋክብት የነበራት ኮሎምቢያ አስመልክቶ ብራዚላዊ ፔሌ ሳይቀር ውድድሩ ከመጀመሩ በፊት ኮሎምቢያ ለዋንጫው ዋነኛ ተፎካካሪ ናት፣ ብራዚል ወደዚህ ዓለም ዋንጫ ለመሄድ እንኳ ብቁ አይደለችም እስከ ማለት ደርሰው ነበር። ከአስተናጋጁ አሜሪካ ከሮማኒያና ከስዊዘርላንድ ጋር በምድብ የተደለደለችው ኮሎምቢያ በመጀመሪያ ጨዋታዋ ላይ ሳይጠበቅ በሮማኒያ ሽንፈት በማስተናገዷ በሁለተኛ ጨዋታ የግድ አሜሪካን የማሸነፍ ግዴታ ውስጥ ወደቀች። ታዲያ ኤስኮባር ለሕይወቱ ማለፍ ምክንያት የሆነችውን ያችን አስከፊ ግብ በራሱ ላይ ያስቆጠረው በዚህ ጨዋታ ላይ ነበር። በዚህም ምክንያት ኮሎምቢያ በአሜሪካ 2-1 ተሸንፋ ለዋንጫ ተጠበቅ የነበረችው ሀገር ባልተጠበቀ ሁኔታ ገና ከምድብ ጨዋታ ከውድድሩ ተሰናበተች። ይህን ተከትሎ በወቅቱ ታዋቂው የኮሎምቢያ የእጽ አዘዋዋሪ ቡድን መድሊን ካርቴል ለብሔራዊ ቡድኑ ተጫዋቾች ወደ ሀገራቸው ከተመለሱ እንገላቸዋለን የሚል ይፋዊ ሞት ዛቻ ያስተላለፈ ሲሆን ዋና አሰልጣኙ ፍራንሲስኮ ማታራናም በከፍተኛ ፍርሃት ምክንያት ወደ ኢኳዶር ኮብልለዋል። መላው የቡድኑ አባላት ወደ ሀገር ለመመለስ በፍርሃት ሲያንገራግሩ፣ ኤስኮባር ግን ወደ ትውልድ ሀገሩ ተመለሰ። ከውድድሩ ከተሰናበቱ ከ5 ቀናት በኋላ ልክ በዛሬዋ ቀን ከ32 ዓመታት በፊት ጁላይ 2 ቀን በ1994 ኤስኮባር በትውልድ ከተማው መድሊን በሚገኝ አንድ ምሽት ቤት ውስጥ እያለ በማፊያዎች ጥይት 6 ጊዜ ተደብድቦ ሕይወቱ አልፏል። Charged him with the murder of Andres Escobar. Munoz was known to work for the Gaon brothers who ran a drug trafficking criminal gang. ወቅቱ አብራው የነበረችው ፍቅረኛው በሰጠችው ምስክርነት ገዳዩ ኤስኮባር ጋር ጠብ ከጫረ በኋላ እያንዳንዱ ጥይት በሰውነቱ ላይ ሲተኩስ ጎል 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 እያለ ይጮህ ነበር ብላለች። ተጫዋቹ ወደ ሆስፒታል ቢወሰድም ከተመታ ከ45 ደቂቃዎች በኋላ በ27 ዓመቱ ለህልፈት ተዳርጓል። ወንጀሉን በቀጥታ የፈጸመው ግለሰብ የእጽ አዘዋዋሪ ቡድን መሪ ሳንቲያጎ ጋሎን ሹፌርና ጠባቂ የነበረው ሁምቢርቶ ካስትሮ ሙኞዝ መሆኑ ተገልጿል። ጉዳዩን ተከትሎ የወቅቱ የፊፋ ፕሬዚዳንት የነበሩት ሴፕ ብላተር ይህ በዓለም ዋንጫ ታሪክ እጅግ አሳዛኙ ቀን ሆኖ ይታወሳል ሲሉ የተሰማቸውን ጥልቅ ሐዘን ገልጸው ነበር። በታሪክ መዛግብት መሰረት ከ120 ሺህ በላይ ሰዎች በኤስኮባር የቀብር ስነ ስርዓት ላይ የተገኙ ሲሆን ከአደጋው በኋላ በተደረጉት በጀርመን፣ ቤልጂየም እና በስፔን ስዊዘርላንድ ጨዋታዎች ላይ የህሊና ጸሎት ተደርጎለታል። After Escobar's death, his family founded the Andres Escobar Project. ወደ መጨረሻው ዜናችን ስናመራ የኢትዮጵያ ሴቶች ብሔራዊ ቡድን አምበል የሆነችው ሎዛ አበራ በዲሲ ዩናይትድ አዲስ ውል መፈረሟ ተገለጸ።
የኢትዮጵያ ሴቶች ብሔራዊ ቡድን አምበልና ግብ አዳኝ የሆነችው ሎዛ አበራ ለተጨማሪ 1 ዓመት በአሜሪካው ዲሲ ፓወር የእግር ኳስ ክለብ የሚያቆያትን አዲስ ውል መፈረሟን ክለቡ ገልጿል። በአሜሪካ ሱፐር ሊግ የሚወዳደረው ክለቡ ባለፈው የውድድር ዓመት 7 ግቦችን ማስቆጠር የቻለችውን ሎዛ አበራን በክለቡ ለተጨማሪ ዓመት ማቆየቱንም አረጋግጧል። የ28 ዓመቷ ተጫዋች በፈረንጆቹ 2024 በአሜሪካ የመጀመሪያ ዲቪዚዮን ፕሮፌሽናል ክለብ ውስጥ ለመጫወት ውል የፈረመች የመጀመሪያው በኢትዮጵያ የተወለደች ሴት እግር ኳስ ተጫዋች በመሆን አዲስ ታሪክ መስራቷ የሚታወስ ሲሆን በተጨማሪም በፈረንጆቹ 2020 በቢቢሲ የዓለም አቀፍ ተጽዕኖ ፈጣሪ 100 ሴቶች ዝርዝር ውስጥም መካተቷ ይታወሳል። ተጫዋቿ አሁን ደግሞ በአሜሪካው ክለብ ውስጥ ውሏን ለተጨማሪ 1 ዓመት ማደሷም ተገልጿል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።